ወንድሜ መሄሽ የጠየቀው ጥያቄ ኢስላም በሰይጣን አለመታለሉን ምን ያህል ይተማመናል? የአላህ ሰላም በርሳቸው ላይ ይሁንና ኢየሱስ ክርስቶስስ አልተሰቀለምን ሲል ወንድሜ ኢስላም ማለት ለአላህ ፈቃድ እጅ በመስጠት የሚገኝ ሰላም ማለት ነው። ማንም ለፈጣሪ ፈቃድ እጁን የሰጠ ሰው እርሱ ሙስሊም ነው። ፈጣሪያችን አላህ ሱብሓነሁ ወተዓላን እስከተመለከተ ድረስ እርሱ ዕልመ ገይብ አለው፣ የወደፊቱን የማወቅ ጥበብ አለው። አላህ በቁርአን ላይ በግልጽ እንዳስቀመጠው በሱራ አኒሳ ምዕራፍ 4 ቁጥር 157 ላይ አላህ እንዲህ አለ፣ በጉራ ተናገሩ ይላል አይሁዶቹን፣ እኛ የአላህን መልእክተኛ የመርየምን ልጅ አልመሲህን ገደልነው በማለታቸው ረገምናቸው ይላል። አልገደሉትም አልሰቀሉትምም፣ ግን ለእነርሱ የተገደለው ሰው በኢሳ ተመሰለ። እነዚያ በእርሱ ነገር የተለያዩት በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም። ስለዚህ ቁርአን ግልጽ ነው፣ ይተማመናልም። ያለምንም ጥርጥር ኢየሱስ ክርስቶስ አልተገደለም አልተሰቀለምም። የአላህ ሰላም በርሳቸው ላይ ይሁንና ተመሰለባቸው እንጂ እነዚያም በእርሱ ነገር የተለያዩት በመጠራጠር ውስጥ ናቸው። እኔ ሙስሊም መሆኔን እስከተመለከተ ድረስ 100% እተማመናለሁ። ምክንያቱም ቁርአን ስላለው። አንተም እንድትተማመን ለማድረግ ከራስ መጽሐፍ ቅዱስ ላረጋግጥልህ እችላለሁ። ኢየሱስ ክርስቶስ አለመሰቀሉን አረጋግጥልህና የተታለሉት ሙስሊሞች ሳይሆኑ ኢየሱስ ተሰቅሏል የሚሉት ክርስቲያንን ባዮች እንደሆኑ የተታለሉት ትደርስበታለህ። መጽሐፍ ቅዱስን ካነበብክ በማቴዎስ ወንጌል ምዕራፍ 12 አንቀጽ ቁጥር 38 ላይ እንዲህ ተብሎ ተገልጿል። ሰዎች ወደ ኢየሱስ ክርስቶስ ጋር የአላህ ሰላም በርሳቸው ላይ ይሁንና መጡና እንዲህ ሲሉ ጠየቁት፣ መምህር ወይ ካንተ ምልክት እንድናይ እንወዳለን አሉ። ሰዎች ወደ ኢየሱስ ክርስቶስ ጋር ሄደው ካንተ ምልክት እንድናይ እንወዳለን አሉት። የፈጣሪ መልእክተኛ መሆኑን እንዲያረጋግጥላቸው ተአምር እንዲያሳያቸው ጠየቁት። ከዛም ኢየሱስ ክርስቶስ እንዲህ ሲል መለሰላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አምባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የአላህ ሰላም በርሳቸው ላይ የሆነና ኢየሱስ ክርስቶስ እንቁላሉን ሁሉ በአንድ ቅርጫት ውስጥ ነው ያስገባው። ተአምር አሳያችኋለሁ፣ ለሙታኖች ሕይወት እሰጣለሁ፣ ደዌ ያለባቸውን አድናለሁ አላለም። ሁሉንም እንቁላሉን በአንድ ቅርጫት ውስጥ ከተተና እንዲህ አለ፣ ከነቢዩ ዮናስ ምልክት በቀር ምልክት አይሰጠውም አለ። ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል አለ።